ሰላማዊ ሰልፍ በጀሃነም ድርሰት ኤኤ አናቢስ ትርጉም አብርሃም ረታ ሰላማዊ ሰልፍ በጀሃነም ከጥቂት ዓመታት በፊት እኔ ወደ ተወለድኩባት መንደር አውቶቡስ ይዞ መጥቶ ቢሆን ገበያው መሃል አምጥቶ ያወርዳል። ቁልቁል 1 ማይል ያህል የእግር ጉዞ ካደረግህ በኋላ ወደ ቀኝ ታጥፈህ 5ኛውን ረድፍ እንዳለፍክ ጥንታዊውን መስጊድ ታገኘዋለህ። ከፊት ለፊቱ 4 የማጣሪያ ምሰሶዎች የከበቡት አሳ የሚረባበት ኩሬ አለ። ከመስጊዱ በስተግራ ጥቂት እርምጃዎች ካከልክ በሃይማኖታቸው ቀናይነትና ጽናት የሚታወቁትን ሽማግሌ እግሮቻቸውን አጠላልፈው እንደተቀመጡ ይታያሉ። ለረጅም ዓመታት እዚያ ቦታ ተቀምጠዋል። ራሳቸውን እንደ አካባቢው በተለይም እንደ መስጊዱ ጠባቂና ተንከባካቢ አድርገው ነው የሚያዩት። ነዋሪውም በተለምዶ አባታችን፣ አያታችን እያለ ይጠራቸዋል። መስጊዱን እጠብቃለሁ በማለታቸው ደሞዝ ይከፈላቸዋል ማለት አይደለም። ለዕለት ጉርስ የሚሆናቸውን መተዳደሪያ የሚያገኙት በተለይም አርብ ለጸሎትና ስግደት ወደ መስጊዱ የሚመጡ ሙእሚኖች በምጽዋት መልክ የሚረብሷቸው መክፈልት ነው። በ6 ወር አንዴ አሳ ከሚረባበት ኩሬ ከሚወጡት አሶች የአንዱን አሳ 1/4 ያገኛሉ። በዓመት አንድ ጊዜ ለአካባቢው ድሆች ከሚታደለው ይታደላሉ። በእርግጥ መደበኛ ስራቸው የመስጊድ ተንከባካቢነት አይደለም፣ ቀጥቃጭ ናቸው። በተለይም የደነዙ ቢላዎችን በመሞረዱ ችሎታቸው የአካባቢው ነዋሪ ይመካባቸዋል። ከነዋሪዎቹ ብዙዎቹ ሽማግሌው ቢላዎቻቸው ሲደንዝባቸው ሞርዶ ለመሳል ገንዘብ ክፈሉ ስለማይሏቸው እንደ አጋርና ረዳት ይመለከቷቸዋል። ሴቶቹ መቀሶቻቸውን ወይም ካራዎቻቸውን ከሳሉላቸው በኋላ ያላቸውንና ከድስት የማይጠፋውን የሚጥሚጣ መረቅ ሰርተው ያመጡላቸዋል። ወንዶች ሲሆኑ ግን ትንባሆ፣ ሲጋሬት ያለዚያም ሳንቲሞች ይለግሷቸዋል። እጅግ በጣም ብዙዎቹ ግን ቤሳቢስቲን የሌላቸው ድሆች በመሆናቸው ምጽዋታቸው አላህ ይስጥልኝ ከማለትና በፈገግታ ከመሰናበት አይዘልም። ሽማግሌያችን እዚያ ቦታ ለዘላለም ነዋሪ አይደሉም። እነሆ በመጨረሻ በድንገት ሞቱ። እሳቸው ከሞቱ በኋላ መስጊዱን እጠብቃለሁ የሚል ሰው አልነበረም። ሕፃናት እስከ ውስጡ ዘልቀው ይጫወታሉ። ሴቶች ቤታቸው ውስጥ የሚያነዱት ማገዶ ሲያጥራቸው ምሽት ላይ ሹልክ ብለው ከግድግዳው ወይንም ከወለሉ እየመዘዙ ወስደው ያነዳሉ። እንግዲህ የሚያስገርመው የዚህ የቅድስናን የሚያረክሰው አሳዛኝ ነገር ሂደት ዕለት በዕለት እየጨመረ መምጣት ነው። ሕፃናቱ ከልካይ አጥተው እስከ ተራገጡበት፣ ሴቶችም የማገዶ እጥረት ማቃለያ እስካደረጉት ድረስ ዓለም የበለጠ አጥፊ የባሰባት ንህዝላልና ዳተኛ ሆናለችና ምን ይደረጋል? ይህ ጸያፍ ተግባር እንዴት እንደጀመረ ማወቅ ስለሚገባችሁ ልተርክላችሁ። በምሳሌ ጣፍጦ የቀረበ እውነተኛ ታሪክ ነውናም ያስፈልጋችኋል። አንድ ቀን ለግል ጉዳይ የእሳቸውን እርዳታ ለማግኘት እዚህ ስፍራ መጣሁ። ለዘወትሩ ገንዘብ ስለምሰጣቸው እኔን ሲያዩ ደስ ይላቸው ነበር። በዚህ ጊዜ ግን ሐዘን እንደተሰማቸው ከገጽታቸው ተረዳው። እጥፍጥፍ ብለው አንገታቸውን ጉልበቶቻቸው መሃል ቀብረው ወባ እንደያዘው ሰው አሁንም ብርግግ እንደማለት ይቃጣቸዋል። መሳሪያዎቻቸው እግራቸው ስር ይታያሉ። ያረጀ የወተት መያዣ ጣሳ የኮኮናት ዘይት እንደተሞላ፣ የመሳያ ሞረድ፣ የጎማ ቁራጭ እና እጅግ በጣም የተሳለ አነስተኛ የዶሮና የበግ መቀንጠሻ ባለጀታ ምላጭ ከፊታቸው ተደርድረዋል። ከዚህ በፊት እንደዚህ ባለ አሳዛኝ ሁኔታና አቀማመጥ አግኝቻቸው አላውቅም። መስተንግዷቸው ሁልጊዜም በዝየራና በጨዋታ ጀምሮ በዚሁ ነበር የሚያበቃው። ዛሬ ግን ተኮራምተው ጭብጥብጥ ብለው አንጀት ይበላሉ። ሰላምታዬን በሰላምታ መለሱ። ከጎናቸው ቁጭ አልኩ። የዶሮ ማረጃውን ካራ አነሳውና ጠየቅኳቸው። ይሄ ካራ የማን ነው? ያጆሲዲ። አልተናገሩም። አጆሲዲ አንድ አፍ የለቀቀበት ዘላባች ሽማግሌ ነው።
ካየሁት ረጅም ጊዜ አልፎኛል። ሰዎችን በየቦታው እየሰበሰበ የራሱን ቅዥምብር እየፈጠረ አምላክን አገለገልኩ ብሎ የሚደሰት ሰው በመሆኑ ይታወቃል። አንዳንድ ጊዜ የቀባጀረው ይይዝለታል። በእርግጥ በስራው ትጉህና ጠንካራ ነው። በሚፈጥራቸው ታሪኮችና በአቀራረብ ስልቱ ተማርከው ያዘዛቸውን በመፈጸም ለውጥ አሳይተው ራሳቸውንም እሱንም ደስተኛና ኩሩ ያደረጉ የከተማይቱ ውጤታማና ትላልቅ ሰዎች መኖራቸው አይካድም። በአንድ ወቅት በአገሪቱ ምርጫ ይካሄድ ነበር። አጆሲዲ በምርጫው ወቅት አንድ ምሳሌያዊ ታሪክ ነገረን። የዘወትር ምኞቱ ንጉሥ መሆን ብቻ ስለነበር አንድ እንቁራሪት ነው ታሪኩ። ይህን ታሪክ ሰምተን እንደተመለስን ለምርጫ ከቀረቡት ፖለቲከኞች አንዱን የእንቁራሪት ልዑል አልነው። ስሙም ሆኖ ቀረ። ዛሬ ግን የአጆሲዲ ፈጠራ ያነጣጠረው በሽማግሌው ላይ ሆነ። ለምን እሳቸውን እንደመረጠ ሊገባኝ አልቻለም። ምክንያቱን የማወቅ ጉጉቴ ከፍ አለ። ስለምን ነግሮት ነው ያሳዘኑት አያታችን? ማን? አጆሲዲ። ያ ሸቃባ እኮ ስለምን እርሶን መረጠ? ይህንን የዶሮ ማረጃ ቢላዋ ሳልኩለት የራሱን ጉሮሮ እንዲቀነጥስበት እመኝለታለሁ። ኃይለ ቃል ተለዋወጣችሁ እንዴ? ኃይለ ቃል ጎረምሳ ያለው ቢሆን ኖሮ እሺ። አሁን ግን ሽማግሌ ነኝ። የእኛ ሽማግሌዎች የሚንተከተክና ድንገት የሚገነፍል ስሜት የለንም። አንዳንዱን ካልሆነ እድሜ ሁሉንም ያላዝበዋል። ለረጅም ዓመታት ቁጣንና ንዴትን የመሰሉ ስሜቶች ጎብኝተውኝ አያውቁም። ምክንያቱን ብትለኝ እምነቴንና ሃይማኖቴን አደጋ ላይ ይጥሉብኛል ብዬ ስለምሰጋ ነው። በዚህም ምክንያት የንዴትን፣ የቁጣን ኃይለ ቃል የመናገርን ስሜቶች በረጅም ጊዜ ልምምድ ከውስጥ ያስወግጃቸዋለሁ። የአላህን ትእዛዞች በሙሉ ለመጠበቅ ለመፈጸምና ለማክበር ስል ለሕጎቹ ራሴን ሰጥቻለሁ። አምላክ ለሚታዘዙትና ትዕግስት ላላቸው ከሁሉ የበለጠውንና የተሻለውን እንደሚያደርግላቸው አውቃለሁና ነው። አያታችን በምን ጉዳይ ላይ ነው ታዲያ የተነጋገራችሁት? ታውቀኛለህ አይደል? ከሕፃንነቴ ጀምሮ እዚህ ቦታ ሲታየኝ በመኖሬ ነው ታውቀኛለህ ብዬ የገመትኩት። ልጅ ብትሆንም የማደርጋቸውን ነገሮች አይተህ ለመመዘን የምትችል መሆኑን አውቃለሁ። ለመሆኑ እኔን ስታውቀኝ አምላክ ማይወደውን አንድም ነገር ቢሆን አይተህብኝ ታውቃለህ? መልስ አልሰጠሁም። አንዴ መናገር ከጀመሩ ጣልቃ መግባት ወጉን ማወክ ይሆናል። ያነሱትን ጥያቄ ራሳቸው እንዲመልሱት መተው ይመረጣል። እዚህ ቦታ ስቀመጥ ምን ያህል ዘመን እንዳለፈ በራስህ ዕድሜ እንኳን አስልተህ መገመት ትችላለህ። አላገባሁም፣ አልወለድኩም። ቤተሰብ የሚባል ነገር የለኝም። ቤት እንዲኖረኝ ወይንም ሀብታም እንደሆን ተመኝቼም ተጣጥሬም አላውቅም። ጠቅላላውን ነፍስያዬን፣ ቀልቤንና ጉልበቴን ለአላህ ጥቅም ክብርና በመስጠት ነው የኖርኩት። ማንንም አስቀይሜ አላውቅም። ሌላ ቀርቶ ነፍሳትን እንኳን የፈጣሪ ሀቅ ናቸው በማለት በስህተት ካልሆነ አስቤ ገድዬ አላውቅም። ነገር ግን አጆሲዲ ወደ ሲኦል መግባት ያለብኝ ኃጢአተኛ መሆኔን ነገረኝ። ልጄ አንድ ነገር ሊጠይቅ፣ ምናልባት አምላክ በእኔ ላይ ቁጣ ይኖረዋል ብለህ ትገምታለህ? እሱ አይደለም እንዴ ለዚህ ሥራ ያጨኝ? አምላክ ለሚወዱት ለማከብሩትና ትእዛዙን ለሚፈጽሙ ሁሉ ይቅር ባይ መሐሪና ሩህሩህ መሆኑን ነው የማውቀው። ከንጋት በፊት ተነስቼ ሙእሚኖችን በከበሮ ቀስቅሼ ለጸሎት እንዲነሱ አደርጋለሁ። ሌትም ቀንም እጸልያለሁ። የአላህ ስም ከከናፍሮቼ ተለይቶ አያውቅም። መጽሐፉን አነባለሁ። አንድ ጥሩ ነገር ጋጋጠመኝ፣ ለአላህ ምስጋና ይሁን እላለሁ። የሆነ ጉዳይ ላስቆጣኝ ሲል አምላኬ ይቅር በላኝ፣ ሁሉ ነገር በሱ ፈቃድ ነው የሚፈጸመው ነው ምለው። ግን ዛሬ አጆሲዲ መጥቶ ኃጢአተኛና ሲኦል ትወርዳለህ ይበለኝ። በቃ ይህንኑ ብቻ ነው አጆ ያሉት? ቃል በቃል እንደዛ አላለኝም፣ ግን የንግግሩ መንፈስ ይሄው ነበር።
እንባቸው ይንዠረዠር ጀመር። በእልህ አቃሰቱ፣ እጃቸውን አማቱ። የእሳቸውን ንዴት ወደ እኔም ተላለፈ መሰል አጆን እንዴት እንደምበቀለው ማሰብ ጀመርኩ። አልምረውም ይሄን ቅዥምብራም። አጆ ያላቸውን ጉዳዮች እንዳለ ነግርሃለሁና አዳምጠኝ። ከዕለታት አንድ ቀን አላህ ሙታንን እያስነሳ አንድ በአንድ ስለሰሩት ነገር ይጠይቃል። ካጠገቡ ትልልቅ መዝገብ እየገለጡ ዝርዝሩን የሚተርኩ መላእክት ከግራ ቀኝ አስቀምጠዋል። እንዳጋጣሚ በዛን ወቅት ከፍተኛ ፍጅት፣ ጦርነትና እልቂት በምድር ላይ እየተካሄደ ስለነበር ብዙ ሟቾች ለምርመራ ለመቅረብ እድል አገኙ። ከነዚህ መሃል ጌታ ፊት ለመቅረብ እድል ያገኙት ሐጂ ሳሊህ ነበሩ። ሐጂ ሳሊህ መካን የተሰለሙ ለቅድስናቸው ማንም የሚመሰክርላቸው በመሆናቸው ጀነት የእሳቸው መሆኗን ማንም አይጠረጥርም። ጌታ ፊት ለመቅረብ ሰልፍ እንደያዙ ከአላህ ፊት በመድረሳቸው የመልካቸው ብርሃን ያጸድል ነበር። ከተሰለፉት ሁሉ ሐጂ ሳሊህ ወደ ጀነት በር ያለ ጥያቄ እንደሚያልፉ እየገመቱ ነበር። ሌሎቹን ወደ ሲኦል የሚወርዱትን ለመሰናበት እንዲችሉ እጃቸውን ለማወዛወዝ ዝግጁ አድርገው ነበር። ወረፋው እጅግ በጣም ረጅም ነበር። አላህ ግን በትዕግስት የሁሉንም መዝገብ እያስገለጠ በእርጋታ ወደሚሸኙበት ይልካል። የሐጂ ሳሊህ ተራም ደረሰና አላህ ፊት በኩራትና በደስታ ፈገግ እያሉ ቀረቡ። አምላክ የመጀመሪያው ጥያቄውን ሰነዘረ። አንተስ? እኔ ሳሊህ እባላለሁ፣ መካን ተሳልሜያለሁ። ስምህን አልጠየቅኩም። ስምህ እዚህ ዋጋ የለውም። እሺ ኃያል ጌታ፣ ምድር ላይ ሳለህ ምን ሰርተሃል? ሌሊትና ቀን ሰለዘንፍ ጸሎትና ስግደት አድርጌያለሁ። ሌላስ? ሰይጣን ዓለምን ወሯት እያለ እኔ ግን አልተገበርኩላትም። አንተ የከለከልካቸውን ነገሮች በሙሉ አክብሬያለሁ። እሺ ሌላስ? ቅዱስ ስምህን ያለማቋረጥ በማወደስ ሳመሰግን ሳነሳ ሲጠራህ ነው የኖርኩት። ሌላው ቀርቶ ታምሜ እንኳን ቢሆን በከንፈሮቼ ስምህን ለይቼ አላውቅም። ምህረትህና ሰላምህ ለዘላለም ነው። እኔ ኃጢአተኛ በአንተ ምህረትና ፍቅር ነጻ እንደወጣ ዘወትር እጸልይ ነበር። ሌላስ? ሐጂ ሳሊህ ዝም አሉ። ምክንያቱም ሰራሁ ያሉትን በሙሉ ተናግረው ጨርሰዋልና። ነገር ግን አላህ ለመጠየቅ ብቻ ዝም ብሎ እንደማይጠይቅ ልባቸው አውቆታል። የረሱትን ነገር ለማስታወስ ብዙ ተጣጣሩ። በድንገት የጀሃነም እሳት ሲለበልባቸው ተሰማቸውና እንባቸው ኮላል ብሎ ወረደ። እና ሌላስ? አላህ አጥብቆ ጠየቀ። ሁሉንም ተናግሬያለሁ። ማንኛውንም ነገር የማይሳንህ ሕያው አምላክ ሆይ። ሐጂ ሳሊህ ተጨነቁና በዓይኖቻቸው መማጣን ያዙ። አምላክ ደግሞ ጠየቀ፣ በቃ ጨረስክ ማለት ነው? እኔ እንጃ እንግዲህ ሁል ጊዜ ቅዱሳት መጽሐፍትን አነብ ነበር። በቃ ሌላ የምትናገረው የለህም? ጌታ ሆይ የማውቀውን ሁሉ ተናግሬያለሁ። ምናልባት የረሳሁትም ካለ አንተ ብታግዘኝ ምን አለበት? በቃ የነገርከኝን ብቻ ነው የሠራኸው ማለት ነው? አዎ ጌታ ሆይ። አስገቡት። ውብ መልአክ የሐጂ ሳሊህን ጆሮ አንጠልጥሎ ቁልቁል ወደ ሲኦል ወረወራቸው። ሐጂ ሳሊህ ምንም ሊገባቸው አልቻለም። የሰሩት ስህተት ምን እንደሆነ መረዳት አቃታቸው። አላህ ምን እንዲናገሩ ፈልጎ እሳቸው ምን እንዳስቀሩ ቢያስቡት አልመጣላቸው። ተሽከርክረው ሲኦል እንደደረሱ የሚገርመው ነገር ደግሞ ጠቅላላ ጓደኞቻቸው እዛ ናቸው። ከጓደኞቻቸው ብዙዎቹ ብጽዕናና ቅድስናቸው የማጠራጥር አይደለም። አንዳንዶቹ እንደውም ወደ መካ 14 ጊዜ ያህል የተመላለሱ ናቸው። አንዳንዶቹም ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲወርድ ሲዋረድ የመጣ የሥጋ ዝምድና ያላቸው ናቸው።
ስለዚህ እነሱም በሐጂ ሳልህ ሲኦል መወርወር ግራ መገባታቸው ያስታውቃል። አምላክ ምን መስራቱ ነው? ሐጂ ሳልህ ጠየቋቸው። በታማኝነትና በቅንነት ያዘዘንን ስንፈጽም ኖረናል። ሕይወታችንን በሙሉ ስንገዛልት በመኖራችን የሚከፈለን ዋጋ ጀሃነም ነው ማለት ነው። ትክክል ነህ ሐጂ ሳልህ። እኛም እንዳንተ ያልን ነበር። እዚህ የምንገኘው የአንዲት ሀገር ዜጎች በሙሉ ከማንም ያነሰ እምነትና ቅድስና ያልነበረንን ተራ በተራ ተነጋገሩ። በጣም ያሳዝናል፣ በጣም ያሳዝናል አሉ በህብረት። ሰነዱን ማየት አለብን። ተቆጣጣሪው በስህተት ወደ ጀሃነም ወርውሩን እንዳይሆን ጥርጣሬ አለን አሉ ሐጂ ሳልህ። እውነት ነው፣ እውነት ነው፣ እውነት ነው አሉ በህብረት። ስህተት መስራቱን በህፍረት ምክንያት እንደገና ማጣራት ካልፈለገስ? አንድ ሾካካ ድምፅ ከጮኻኪዎቹ መሃል ጠየቀ። ማመልከቻ ጽፈን ሁላችንም እንፈርምበትና በሰላማዊ ሰልፍ ብንጠይቅስ? ሐጂ ሳልህ አዲስ ሐሳብ አቀረቡ። ምን አይነት ፊርማ ነው የምንፈርመው? ስር ነቀል የፖለቲካ አራማጅ የነበረ ግለሰብ በጥርጣሬ ጠየቀ። እሱን በኋላ እናደርገዋለን ሐጂ ሳልህ መለሱ። አሁን ቀድመን ሰላማዊ ሰልፉን እናካሂድ። አሁን ገና እናጎር ቆረጣችሁ አንድ ሰው ተናገረ። ትክክል ነው፣ አንጠራጠርም፣ እናደርገዋለን በአንድነት ፎከሩ። ተሰለፉና እየዘመሩ ወደ አምላክ ዘንድ ቀረቡ። ፈጣሪም የወርቅ መነጽሩን አድርጎ ከፊት ለፊት እንዲቀመጡ አደረገና ምንድን ነው የምትፈልጉት አለ። የሰላማዊ ሰልፉ መሪና ግንባር ቀደም አደራጅ ሐጂ ሳልህ ጉሮሯቸውን ጠራራጉና በሚርገበገብ ውብ ድምፅ ኦ ቅዱስ አምላክ፣ እኛ እዚህ ፊት የቆምነው ታማኝ አገልጋዮች ሕይወታችንን በሙሉ ላንተ አስገዝተን የኖርን ባሪያዎችህ ነን። ቅዱሱ ስምህ ከልደት እስከ ሞት ከአፋችን ተለይቶ አያውቅም። ያንተን ታላቅነት፣ ትክክለኛነትና አዳኝነት እንዲሁም ያልጠቀስናቸውን 97ቱን ሕግጋትህን ጠብቀን ፈጽመናል። ቅዱስ መጻሕፍትህንም በምላሳችን ሳይሆን በልባችን ስናነበው የኖርን ሲሆን በአሁኑ ሰዓት ግን ባልጠረጠርነው ሁናቴ ወደ ጀሃነም ተወርውረን እንገኛለን። ለእኛ አይነቶቹ አማኞች ከዚህ የበለጠ የሚያስገርም ምንም ነገር የለም። ስለዚህ ፍርዱ እንደገና ተመርምሮልን በቅዱስ መጽሐፊ በገባህልን ቃል መሠረት ወደ ጀነት እንድንተላለፍ እንዲደረግልን በትሕትና እንጠይቃለን። ሰልፈኛው በሙሉ አጨበጨበ። ሁላችሁም በሰልፉ ላይ የተካፈላችሁት የአንዲት ሀገር ዜጎች ናችሁ። ታማኝ ባሪያዎች በሙሉ ኦ ፈጣሪ፣ የኢንዶኔዥያ ዜጎች ነን። አሃ፣ ኢንዶኔዥያ ያቺ ለም ሀገር ድንግል መሬት ያላት? አዎ ቅዱስ አምላክ፣ ያቺ በጣም ሀብታም ሀገር፣ ያቺ በማዕድን በነዳጅ በዘይት ሀብቷና በሌሎችም የከበሩ ማዕድናት የበለጸገችው ምድር አይደለችም? ናት፣ በርግጥም ናት። ጌታ ሆይ ይችን አገር ስለሰጠህን ምስጋና ላንተ ይሁን። ሁላችንም እዚህ የሚታየን የዚያች አገር ዜጎች ነን በህብረት ተናገሩ። የሁሉም ፊት ፈካ። ፈጣሪ ተሳስቶ የነበር መሆኑን ሁሉም አምነዋል። በፍራፍሬ በጥራጥሬ ሀብቷ የታወቀችው የዚያች ሀገር ዜጎች ናችሁ። ትክክል ነህ፣ የሚያጠራጥር አይደለም። እውነት ነው፣ የዚያች ሀገር ዜጎች ነን። የዚያች ሀገር የዚያች በረሃ በችጋሪና በረሃብ የምትቆላ ሀገር ዜጎች ናችሁ። ትክክል፣ እውነት ነው። ነገር ግን ይህ አንዱ መለያችን ነው። የዚያች በራሷ ህዝቦች ፍላጎት ሳይሆን በውጭ ሀገር ህዝቦች ፍላጎት የምትተዳደር ሀገር ዜጎች ናችሁ። እውነት ነው ጌታ። በጨቋኝ አገዛዝ ስር እንዲህ ያለ ነገር በላያችሁ ላይ እየተካሄደ እናንተ ግን እርስ በርሳችሁ የምትጨራረሱ ዜጎች ሀገር ናት። እውነት ነው ጌታ። እኛ ለገንዘብ አንስገበገብም። የእኛ ዋና ዓላማና ተግባር አንተን ማመስገንና ማምለክ ነው።
ደሃ መሆናችሁ አይሰማችሁ? አይሰማንም። አንተን ከመላክን ይበቃናል። አያት ቅድመ አያቶቻችሁ በድህነት ውስጥ መኖራችሁ አይሰማችሁም? በፍጹም ጌታችን ሆይ እነሱ ድሆች ይሆናሉ፣ ነገር ግን ቁርአንን ከልባቸው ያውቁት እንደነበረ አንጠራጠርም። ማለት እነሱ እንደነበሩት እኛም ቀጥለንበታል ነው የምትሉኝ? ምንም ጥርጥር የለውም ጌታ። በድህነት ውስጥ እየኖራችሁ ምንም አዲስ የሥራ መስክ ሳትከፍቱ የሚቀጥለውን ትውልድ ሥራ አጥ በማድረጋችሁ ነው የምትኮሩት። እነሱ ሌቦች፣ እናንተ ግን የምትሰረቁ ጻድቃን የምትሆኑበት ሀገር በመፍጠራችሁ ነው እንጽደቅ የምትሉት። እርስ በራሳችሁ እየተቧጨቃችሁ አንዳችሁን እየጨቆናችሁ በመኖራችሁ ጽድቅን የእኛ ናት ትላላችሁ። ሀብታም አገር ሰጣኋችሁ፣ በስንፍና ገደላችኋት። እናንተ በመስራት ማሰላሰልና ማነብነብን ብቻ መረጣችሁ። ማሰላሰልና ማነብነብ ምንም ላብ አያስወጣም፣ ምንም ድካም አይጠይቅም። እኔ ያስተማርኳችሁ ግን መስራትና መጸለይን ነው። እናንተ ግን ስራውን ትታችሁ ጸሎቱን ብቻ ያዛችሁ። እናንተ የምታስቡትን ያህል ውዳሴና ሙገሳ የሚፈልግ አምላክ አይደለሁም። ምንም አትሰሩም። የምትፈልጉት እኔን ማመስገንና ማወደስ ብቻ ነው። ስለዚህ ወደ ጀሃነም ትመለሳላችሁ። መልአክ ውሰድልኝ። ሰልፈኛው በሙሉ በጭንቀት ውስጥ ነበር። በመጨረሻም የገባቸው ነገር ቢኖር ታላቅ ትዕዛዞች ግማሹን ብቻ መፈጸማቸውን ነበር። ሐጂ ሳሊህ እስካሁን ኑሯቸውን በተባለው መንገድ በትክክል ይምሩ አይምሩ ማስታወስ አልቻሉም። ስለዚህ በአምላክ ፋንታ አጠገባቸው የቆመውን መልአክ በሹክሹክታ ቆይ ፈጣሪን ማምላክ ወንጀል ነው እንዴ ብለው ጠየቁ። አይደለም፣ የራስህን ነፍስ ብቻ ለመገንባት እጅግ በጣም ብዙ ስታጠፋ ኖረሃል። አዎ እጅግ በጣም ብዙ ሰዓት ትጸልይ ነበር። ለምን ያልክ እንደሆን ወደ ጀሃነም እንዳትገባ። በዚህን ጊዜ ግን በቤተሰብህና በአካባቢ የሚገኙትን ሙስሊም ወገኖችን መርሳትህን አላስተዋልክም። በዓለም ላይ እንድትኖር የተመደብከው በማህበረሰብ ደረጃና የማህበረሰቡም ጠቃሚና ተጠቃሚ ሆነ እንድትኖር ነው። አንተ ግን ራስህን ወዳድና ስግብግብ ስለሆንክ ነፍስያህን ብቻ በጸሎት ስትታደጋት ኖርክ አላቸው መላይካው። እንግዲህ የአጆ ሲዲ ታሪክ ይሄ ነበር። ይህ ታሪክ ነው ሽማግሌያችንን የረበሻቸው። በማግስቱ ልጠይቃቸው ለመሄድ ሳሰላስል ባለቤቴ ወደ ቀብሩ ቦታ ለመሄድ ተዘጋጅቼ እንደሆን ጠየቀችኝ። ደንግጬ ማን እንደሞተ ስጠይቃት ሽማግሌው አያታችን በሚያሰቅቅ አኳኋን በድሮ ማረጃው ቢላዋ ጉሮሯቸውን ራሳቸው በራሳቸው አርደው ቦይ ውስጥ ወድቀው መገኘታቸውን ነገረችኝ። ይገርማል። ምክንያቱ እኮ ያ ሸይጣን አጆ ሲዲ ነው። ወደ አጆ ሲዲ ቤት በረርኩ። ሚስቱ ብቻ ነበረች። አጆ ሲዲ የለም። ጠዋት ነው የወጣው። ሽማግሌው መሞታቸውን አውቋል። እንደውም ለአስክሬናቸው ከፈን የሚሆን 7 ሜትር ጨርቅ እንደሚገዛላቸው ነግሮኛል። ሊገዛ ነው የሄደው? የት ነው የሚገዛው? የሄደውማ ወደ ስራ ነው። ወደ ስራ? አዎ በትክክል ወደ ስራ እንሄደው። ታዲያ የት እንደሄድ ፈለክ? ተዋንያን ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ ስናፍቅሽ ተስፋዬ ሲሆኑ ድርሰት ኤኤ ናቪስ፣ ትርጉም አብርሃም ረታ።